በቃ ና ከኔ ጋር እደር ማለት ትችል ነበር። ዛሬም ቢሆን ና እደር ማለት ትችል ነበር። እንደዚህ ከሆነ ቤቱ ለቅ ይወጣለው ነው ያለችው። ለምን ክብሯ ጠበቃለች። ክብሯ ነገ የሚፈጠር አይታወቅም። ሰው የፈለገ ቢወዳችሁ የፈለገ ቢያደርጋችሁ የሚፈጠር ነገር አይታወቅም። ፈጣሪ ነው የሚያውቀው፣ ሰው አያውቅም። እኛ ሰው ነን። ብዙ ምክንያት እንትን ሊልብን ይችላል፣ ብዙ ነገር ሊፈጠር ይችላል። ግን ሴትነታችሁ በምንም ሊቀየር አይደለም። ሴትነታችሁ ክብር ነው። ነገ የምትከብሩበት ነው። ነገ የምታፍሩበት ሳይሆን የምትከብሩበት ነው። የምትዋረዱበት አይደለም። ክብር ነው፣ ትልቅ ክብር ነው። ሴትነታችሁ አስከብሩ። የትም ብትሆኑ የትም ሆኑ ሴትነታችሁ አስከብሩ። እንኳን በስልክ አፍቅሯችሁ ዛሬ ልባችሁ የምትሰጡ አክብሩ፣ ራሳችሁን አክብሩ። ልሳምሽ ቢላችሁ በስልክ ራሱ ቢስማችሁ አልፈልግም የታውቀኸኝ ነው የምትስመኝ ነው ብላችሁ ምላሽ መስጠት ያለባችሁ። ዛሬ አፈቅርካለሁ እወድካለሁ፣ አዎ በምላሱ ቅቤ ሊቀባችሁ ይችላል። በምላሱ ብዙ ሊያወራችሁ ይችላል። አይደለም ያወራ ሁሉ ማፍቃሪ አይደለም። አፈቅርሻለሁ ያለሽ ሁሉ ማፍቃሪ አይደለም። እህቶቼ ብዙ ተማሩበት። በዚህ ብዙ ትምህርት አለው። እውነቴ ነው የምላችሁ። እኔ ቅድም አሁን የልጄን እያወራኋት ነበረ። ትልቅ ትምህርት አለበት። ትልቅ በጣም ትልቅ ትምህርት ነው ያለው እና ሴትነት ምን ያክል ክብር እንደሆነ ቤተሰቦቿ ምን ያክል ማክበር እንዳለባት ለቤተሰቦቿ አልፎ ተርፎ ክብር እንዳላት አለች እኮ እሷ። በጣም ክብር አላቸው። ለብሩኬ ክብር እንዳላቸው ነው እኮ ያወራችሁ። በጣም ክብር እንደሚወዱት እነሱ እንዴት እንደው ነው እኮ ያወራችሁ እና እየተናገረች ነበረ። እና አሁንም ቢሆን ራሳችሁን ተማሩበት። ራሳችሁን ጠንቅቃችሁ። እናት ማለት ሀገር ናት። ሀገር ናት። በቃ ትልቅ ሴት ለምንን ትፈልጋለች? ወንድ ይፈልጋታል። ለምን? የከበረች ሴት ወንድ ይፈልጋታል። ጠንቅቃችሁ ለማስተማር ይጠቅማችኋል። እዩት፣ ተማሩበት እስከ መጨረሻው ቪዲዮ። ዝም ብላችሁ በሩጫ ሳይሆን ገብታችሁ አይ ዛሬ አይጥምም ዛሬ እንዲህ ነው አትበሉ። እውነቴ ነው የምላችሁ። እስከ ጥግ ድረስ ደጋግማችሁ ላይክ አድርጋችሁ ኮመንታችሁ የእናንተ ይሄ ኮመንት ጥሩ ነው ያላችሁ ጽፋችሁ ላይክ አድርጋችሁ እዩት። ብዙ ትማሩበት አላችሁ እህቶቼ። ዝም ብሎ በሩጫ አይደለም። አሁን ዝም ብሎ በሩጫ ቻናላቸው ላይ ለመጫን የሚሮጡ አሉ። አሁን ቅድም እኔ በጣም ተገርሜ አፌን ይዤ እያየሁ ነበረ። በሌላ ስልኬ ከፍቼው በሌላ ስልኬ ገብቼ ያለው በቃ ከመቼው በተለቀቀ በስንት ደቂቃ ነው? ሰከንድ ሰዓት አልቆየም። ወስደው ቻናል እነዚህ ልጆች አንደኛ ነገር ቫይራሉ ሊወጣ አይሰጧቸውም። ለምን? ምንም የማያውቁ ልጆች አዳዲስ ልጆች አሉ። እነሱ ጋር ያያሉ እንጂ ያ የሚለቁ የከንቱ የውሸት የሚያወሩ እነሱ ጋር ገብተው ብዙ ትምህርት እንዳይማሩበት እያደረጉ ነው ያሉ። ግን ይሄ የምታደርጉ ልጆች ተጠንቀቁ። መጀመሪያ እዩት፣ ፈትፍቱት። ከዚህ ምን ላስተምር፣ ምን ጨምቄ ላውጣ፣ ምን ጨምቄ አውጥቼ ነው ለህዝቡ ማስተምረው ብላችሁ አነስ ያለ ቻናል ያላችሁ ተው፣ ሮጣችሁ ለመጫን አትቸኩሉ። መጀመሪያ ለልጆቹ ላይክ አድርጋችሁ ሰምታችሁ ጨምቃችሁ አውጥታችሁ ምን አለው ለእህቶቼ ምን አስተምራለሁ ከነዚህ ምን ተምሬያለሁ ብላችሁ አዩ። መጀመሪያ ግን ወዲያው እንደጫኑ ቆርጣችሁ አውጥታችሁ ለመጫን ቆርጣችሁ አውጥታችሁ ምንም ሳትሰሙት ምንም ሳታዩት ምንም እንደሆነ ሳታዩት ጥሩ አይደለም። አስደንጋጭ ነገር ተፈጠረ ጥሏት ሄደ አይባልም። አልሄደም አይድም። እንደዛ ብቻ ሳይሆን ውዴ እንደዛ ብቻ ሳይሆን ደውለን ከላይ አውርተን ወላሂ እነሱ ቪዲዮ ናቸው። እነሱ ታያቸው ሁለት ናቸው። እነሱ የሚሉ እነሱ አትስሟቸው። ይሄ ካናና ዛፍ የሚባሉ ሁለት ናቸው። እነሱ አትስሟቸው። እኔ ከዚህ በፊት ካና ጋር ይሄ በሁለት ወር አይደለም በፊት ከነፍጽ ባለው ያለቀስኩበት ጊዜ ይበልጣል። እውነት እየመሰለኝ መሌ እንዲህ አለኝ ሀብ እንዲህ አለኝ ስትል አለቅስ ነበር። ሁለቱ ናቸው። እውነቴ ነው የምልሽ። ሀና አሁንም ትሰሚ ይሆን? በእምነትሽ አትማይ። በሚካኤልን ትያለሽ፣ እኔ ያየሁት ያያለ ወይ ትያለሽ። ምን ታያለሽ? አሁን ባለፈ ብሩኬ ጋር የከፍጼ የተደባደቡ ቃል
እኔ ያየው ያያለ ወይ ዘርፍዬ አንዳንድ ሰዎች አሁን እኮ አሁን እሷ እኮ ያለቀሰችበት ፓርት ነገ ራሱ ይመልሳታል እኮ ይብላችሁ ወስዶ ያስናናታል። ምክንያቱም የፈልግ ነገር አለ ከሷ የሚፈልግ ነገር እያገኘ ነው ብሩኬ። ግን ደግሞ አንዳንድ ሰዎች አሁን ሃይሚ ያለቀሰችው እኮ ይብላችሁ አንድ ላይ ሆኖ ሌላ ነገር የመሰላችሁ ሰዎች አላችሁ። አሁንም በድጋሚ ላውራ እስኪ እሷ ያለቀሰችው እኮ ለፍቶ ምን እንደሆነ ታውቂያለሽ? ለፍቶ ምፍታ ራሱ ከቤት አልወጣም አለች። ምፍታ ከክላሱ ስፖርት ይሰራል፣ ምን ያደርጋል እሱ። እኛ እንደዚህ ስንሆን ከፍቶት እሷ የከፋት በቃ ለምን ከቤት ቤቱን እንደዚህ ለፍቶበት ራሱ ለፍቶበት እኔ ሳልደክምበት ለምን ውጭ ያድራል? እንዴት ልክ ናት። አንድ ሰው ለፍቶበት የለፋበትን ነገር ምን እንቅልፍ ነው የሚወስድሽ? ወይም ስትሳታ ቤት ያስመሰለው እሱ ነው ብላለች ቤቱን እኮ ይሄንን ነገር እያለች ያስለቀሳት ወይም ምንድን ነው ብላ ያስለቀሳት ይሄ ነው። ማንኛውም አጠገቡ ያለው ለአሁኑ ወይም እናቷ አጠገብ የለ፣ አባቷ አጠገብ የለም፣ ወንድሞቿ አጠገብ ያለው እሱንና እሱን ተማምና ነው። ወይም አሁን እሷ እዛ ጋር እሱ ደግሞ እንትኑን እሱ ምፍታን አምኖ አንድ ላይ እንዲኖሩ አደረገ። ስለሚተማመንበት ነው። ምፍታም እንዳይሄዱ ሆኖ እዛ ጋር የሆነ እሷ ብሩኬን ተማምና እሱን እንዲጠብቃት ይሁ ተመልከቱ። ብሩኬ ሃይሚን እንዲጠብቀው በስነ ስርዓት እንዲጠብቆ ነው። እቺ ልጅ ሴት ልጅ ናት። አያችሁ እንዲጠብቆ ነው አንድ ላይ መሆናቸው እንጂ ወይም ክብር የሚነካ ነገር የእሷን ክብር እንዲነካ ወይም አንድ ላይ ስለመጡ አንድ ላይ ተኝቶ ለምሳሌ ማታ ማታ በዚህ ሰዓት አሁን እንትን እየተለቀቀ እንትኑ ላይቭ ላይ የመጡ ጊዜ ማለት ነው 7 ሰዓት 8 ሰዓት 9 ሰዓት ሊሆን ይችላል። አንድ ላይ ስለተቀመጠ ሰው ሌላ ነገር ያደርጋል አይደለም። የሰው ማንነት ልጅቷ እንድትጠበቅ ነው አንድ ላይ መሆኑን አሁንም ግልጹን ልንገራችሁ። ልጅቷ ሴት ልጅ ናት። አንድ ሰው እዛ ቤት ገብቶባት ወንድ ዛሬ እኮ ጓደኛሽ ራሱ አብረሽ የምትኖሪ አይተማመንም። እነሱን ለመለያየት እሱን ለየብቻ ሌላ ቤት ይቀመጣል። እሷ ሌላ ቤት፣ ወንድሞቿ ደግሞ ሌላ ቤት። እስቲ እዚች ልጅ እኮ በዚች መሀል ወይም አንዱ አውቆ ጓደኛ መስሎ በስልክ እንደዚህ ብሏት ይሄ እኮ የብሩኬ ጓደኛ ነው ምናምን ብላ ልታወራ ትችላለች። ያን ጊዜ እቺ ልጅ ልትወጣ ትችላለች ከቤት። እንዴት አድርጎ ነው የሚጠብቃት? እስቲ አንዳንድ ጊዜ አስቡት፣ የምታስቡበትን አንግል አስቡት። ምክንያቱም የሆነች ቦታ ላይ ወርቃ ነገ ለምንድን ነው ቤተሰቡ የሚጸጸቱ? ቤተሰብ ፈቅዶ እንዲጠብቃት ነው አንድ ላይ አንድ ቤት ለመኖር ለሱም ለሷን ለመጠበቅ። ከዚህ በፊት የተሰራ ቪዲዮ አይታችኋል። እቺ ልጅ ሴት ልጅ ናትና ምን እንደሚያጋጥማት አይታወቅም። እናንተ ወደ ሌላ ነገር አንድ ላይ ሲሆኑ ሌላ ነገር የልጆቹ ጭንቅላት ላይ ትፈጥራላችሁ። ሌላ ነገር ደግሞ ተለያይቶ አንድ ቤት ሌላ ቤት ካደሩ ደግሞ ወይም ደግሞ የሆኑ ሌላ ነገር ታወራላችሁ። እንዴት ይሁኑ? እስኪ አንድ ላይ የፍቅር ጫወታ በስነ ስርዓት በፍቅር ሲመጡ ቪዲዮ ገብታችሁ ማታዩ ሰዎች ማለት ነው፣ የተረገማችሁ ሰዎች ማለት ነው። ወደዚህ ወደ ቲክቶክ እያመጣችሁ እነሱም ቪዲዮ አንደኛ ፓርት ሁለተኛ ፓርት ብላችሁ የምታመጡት ማለት ነው። ትንሽ እንኳን አንድ ቀን እግዚአብሔር ይጠይቃችኋል በውሸት የምታደርጉት ነገር ማለት ነው። በጣም እኮ ነው የሚያሳፍረውና እውነት ደውያለሁ ማርያምን ሚካኤል አንደኛ ደግሞ የሚሉ አሉ። ምን እንደሆነ ታውቂያለሽ? እቺ ዩቲዩብ ላይ ማለት ነው ዩቲዩቦች ማለት ነው ቡና ማንጠጫ ታውቂያለሽ አይደለም? ያከሌ ልጅ እንደዚህ እኮ ነው። ባለፈው ሀሜት ጀምራ ሃይሚ ማለት ነው እንደዛ ቁጭ ብሎ ስራ ፈቲዎች ማለት ነው ምን እንደሆነ ታውቂያለሽ? እስቲ የሚያደርጉትን ድርጊት እነዚህ ልጆች ኢትዮጵያ ሕዝብ የሚያደርጉ ድርጊት ነው የሚያደርጉት። አሁን የሰርጉ ቀን ሰርግ ያሉ ቢሎ የለበሱት ቀን አይታችኋል። የሚያደርጉትን እነሱ ኢትዮጵያዊ ሆነ የምታደርጊውን ድርጊት ነው ያደረጉ ያሉት። አሁንም ደግሞ ወንድ ልጅ ሆነ በብሩኬ
አሁን ብሩኬ አሁን ካላክተሩን እየተጫወተ ያለ ወንድ ሆኖ አንዳንድ ሴቶች ወንድ በቃ ዝም ብሎ በራሱ በስጋ ተገዝቶ የሚኖር ወንዶች እንደዚህ ያደርጋሉ። እኔ ብቻዬን አልተኛም፣ ብቻዬን መኖር አልችልም፣ እንደምትወጂኝ በዚህ መንገድ ማረጋገጥ እንፈልጋለሁ የሚለው ነገር አለ። አያችሁ። ግን ደግሞ ብሩኬ እንደዛ ስም አይደለም። ዩቱበሮች ደግሞ ማለት ነው እንደ ሌባ ተደብቀሽ ማለት ነው እዛ ቤትሽን ተወሽቀሽ እንደ ሌባ ተወሽቀሽ እዛ ጋር የምትሰሪው የመንደር ወሬ እያመጣሽ ቡና እየጠጣሽ በር ዘግተሽ እኮ ከቤት ማውጣት ማትቺ ሴት ነሽ። እንደ ሌባ ከማንም ጋር ልክ ነው የምነግርሽ። ከነዚህ ጋር ምንም ከወይም ከሀይሚ ጋር ልትወዳደሪ የሀይሚን የሚያክል ወይ ወንድ ልጅ አለሽ ወይም ሴት ልጅ አለሽ። ከነሱ ጋር ገና ተደውያለሁ። አንዱ ወላሂ እኔ ሰምቻለሁ ይላል፣ አንዱ እኔ እመቤቴን ማርያምን አይቻለሁ ደውያለሁ አከሌ ካብላችሁ ነገ እያንዳንዷን አላህ ዋጋ ያስከፍላችኋል። በውሸት የምታደርጉት ሰውን የምታስደነግጡት የሰው ልብን የምትወስዱበት መንገድ አላህ ነገ ይጠይቃችኋል። ማርያምን እመቤቴን የሚሉ ሰዎች ደግሞ በዛው እመቤቴ ዋጋችሁን ትሰጣቸዋለች ማለት ነው። ስለዚህ ተረጋጉ፣ ራሳችሁን ኑሩ። በእድሜያችሁ ተከብራችሁ ብትኖሩ ነው የሚሻለው። ሰው በእድሜው ተከብሮ ቢኖር በጣም ደስ ይላል። ተከባብረን ተቻችለን እኛም የእናንተ ተናናሽ ሆነን ተከባብረን ተቻችለን ብንኖር ይሻላል። በተለይ ዩቱበሮች ማለት ነው ተከባብራችሁ ወይም ደግሞ ቲክታክ ላይም እንደዚህ በእድሜያችሁ ተከብራችሁ ራሳችሁን አስከብራችሁ ብትኖሩ በጣም ደስ ይላል። ገና እንደ ህፃን አከሌ ወሬ ይሄ የመንደር ወሬ የቡና ጠጪ ወሬ የለመዳችሁ እዛው ተወሽቃችሁ ብትኖሩ ነው የሚሻለው። ሪፖርት እኮ ማስደረግ ቀላል ነው። ሻቅሉበት፣ በቃ ኑሩበት። ምንም እንጀራ ስለሌላችሁ ወሬ ስለሌላችሁ ቡና መግዣ ስለሌላችሁ ለዛ ቡና መግዣ ይሆንላችሁ ብለን ነው እንጂ ሪፖርት በደቂቃ ሪፖርት ማድረግ ይቻላል። የእነሱን እንትን ስለምታደርጉ የእነሱን ቪዲዮ ስለምታመጡ ዩቱብ ራሱ ይደግፋል ማለት ነው። እንትን ይሰጣቸዋል። ቶሎ ነው ሪፖርት የሚያደርገው። የስንት ሰው ነው ሪፖርት የተደረገው? ስለዚህ ራሳቸውን ጠብቁ። የራሳቸው ስትሉ ደህና ነገር አስተማሪ ነገር አስተምሩ። እድሜያችሁን አስከብሩ። ከልጆቻችሁ ጋራ ወደ ታች ተመልሳችሁ ልጆች እናንተን እያስተማሩ እናንተ እማማው ደግሞ እነማማ ዝማሾች ደግሞ ህፃን ሆናችሁ የህፃን ስራ አትስሩ። በጣም እኮ ነው የሚያናድደው። ያስጣሉ። ደውለናል ይላሉ እና እንደዛ ነው። ከባድ ነው፣ በጣም ነው። ለምን መሰለሽ አሁን እኔ እኮ ይሄን ያልኩበት ኦክሲ ምክንያት ስላለኝ ነው። አሁን ለምን ባለፈው እያየኑ ነው ቡታጀራ ላይ በሰሩት ላይ እና እኔ ደግሞ ዝም ብዬ ገባሁ። ስገባ እና ገብቼ ገና እያየሁ ያለ ከታች ኮመንት የጻፉ እኔ ካለብኝ አመት ከቪዲዮ ኮመንት ነው የማየው። አሁን የነ ሃይሚ ሲሆን ከፍተዋለሁ የኮመንት እና የነዚህ ኮመንታቸው አሁን አንዷ በጭንቀት ልፈነዳ ነው እህቴ፣ እውነት ደወልሽ ወይ? ታዲያ መሌ ምን ብሎሽ ነው? ምን መልሶልሽ ነው? አረ በጭንቀት ልፈነዳ ነው፣ መልስ ስጭኝ እስኪ እዚህ ኮመንት ላይ ትላታለች። እቺ ሀና የምትባለዋለሁ እመቤቴን ሚካኤልን ደውዬ ብሩኬ ዱባይ ገብተዋል ዛሬ ጠዋት ነው እየገባ ብላ በማርያም በሚካኤል ትምላለች። ምን አይነት ጊዜ ነው ያለ ነው? ብሩ እኮ ዛሬ ይጠፋል እኮ ብሩ ዛሬ ሊገባላት ይችላል፣ ልትሰራበት ትችላለች፣ ግን በሆነ ምክንያት ሊጠፋ ይችላል። በውሸት እንዴት ይማላል? እንዴት የታቦት ስም በውሸት ይጠራል? ባልሆነ ቦታ እንዴት ይጠራል? እና በጭንቀት ልፈነዳ ነው እህቴ፣ በጭንቀት ልፈነዳ ነው። እስኪ ንገሪ፣ ምን የእንትን ያለ ነገር አለ? ምን አለሽ መሌ? ምን ተናግሮሻል? እኔ ዛሬ ሰምቻለሁ። ሰምታችሁት ይሆናል እሱ ቪዲዮ እውነት